ጉድ እንግዲህ ሩታ የአንቺ እየቀናሽ ነው፣ እየተጠራጠርሽ ነው፣ በግምት ነው ዝም ብለሽ። ምክንያቱም ከሰው ጋር ከሴት ጋር የተገናኙ ሁሉ እንደዚህ ነው ወይ ምናምን እያለ እንግዲህ አብርሽ ሩታን ለመሸወድ ወይም ደግሞ በቃ እሱ ሌላ አይነት ነገር እንደሌለው ምናምን እያደረገ ብዙ ጊዜ ለማሳመን ሞክረዋል። ሩታ ደግሞ ሚዲያ ላይ ስትመጣ ሌላ ሰው ነህ፣ እኔ ጋር ሌላ ሰው ነህ ምናምን እያለ ብዙ ነገር ከውስጧ እየተናገረች ነበረ። እንግዲህ ማለት ነው ትናንትና ሩታ ደረሰችበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ወዶቼ ለሀወይ ተባድስ ከሆናችሁ ላይክ ሰብስክራይብ እያደረጋችሁ በቀነት ቤተሰብ ሆኑ ማለት ነው። እንግዲህ ሩታ ትናንትና አብርሽን ደረሰችበት ማለት ነው። እንግዲህ ሩታ ወደ ቡታጅራ ልትሄድ እንደሆነ ሁላችንም እናውቃለን። ያው እንግዲህ በፍቹ እንግዲህ ተጠናቆ ወደ ቡታጅራ ልትሄድ እንደሆነ እንግዲህ ቤተሰቦቿን ቪዲዮ ሰርተው ተናግረዋል። አብርሽና ሩታም እንግዲህ ተናግረዋል። ሩታም ተናግራለች ማለት ነው ለአብርሽ ስትነግር፣ ያው እንግዲህ እኛም ሰምተናል። እና እንግዲህ ወደ ቡታጅራ ልትሄድ ስለሆነ ያው ሰላም ልትለው መታ ነው የሚሆነው በእርግጠኝነት። እዛ ጋር እንደዛ ሆነው ስታያቸው ነው እንጂ ነገሮች ቃል ወስድ ነው ምናምን ያለችው። ያው እንግዲህ ሰላም ብለው ልትሄድ ይሆናል የመጣችው። ምክንያቱም ብዙ ነገር አሳልፈዋል። እንዴ ዝም ብላ መሄድ የለባትም። እና ያው እንግዲህ ሰላም ልትለው ይሆናል የመጣችው። የሩታ ግን በቅንነት ሚስኪን ያው ራሱን ጠግኖ ምናምን ነገር ሲለቀቅ እያየች ስለሆነ ያው አሞታል። በዛውም ሰላም ልበል ብለ እንግዲህ ስትሄድ ቤት አብርሾዬ ምን እያደረገ ቢሆን ጥሩ ነው? ያው እንግዲህ ቪዲዮ ላይ አይታችኋል እያደረገ ያለውን ነገር ማለት ነው። እንግዲህ ረምላ እንግዲህ መጣ የና አብርሽ ህይወት እንደበጠበጠች ግልጽ ነው። እኛም በምናየው ማለት ነው። እና እንግዲህ ባለፈው ሩታ ለአንዴና ለመጨረሻ ጊዜ አንቺ ከህይወታችን ውጪ፣ እንደገና ደግሞ ልጅቷን እሺ እኔ ከሆንኩ በመሀላችሁ ገብቼ ነገሮችን እያበላሸው ትዳራችሁን እየበጠበጥኩ ያለሁት እኔ ከሆንኩኝ ለእናንተ ጠም መንስኤ እኔ ከሆንኩኝ ችግር የለም እኔ እርቃለሁ ብላ እንግዲህ ለሩታ ተናግራ ነበረ። ከዛም በኋላ እንግዲህ እሷ ላስታርቃችሁ ምናምን ብላ አብርሽንም ጠርታ ሩታን ጠርታ እንግዲህ እርቅ እንዲያካሄደች እናውቃለን ማለት ነው። እንግዲህ ያርቁ ፌክ ሆኖ ወይም ደግሞ አብርሽና ሩታን አንቺ አለየሽ እንዲያትባል ከሷ ላይ እንዲወርድ ያደረገችው ድርጊት መሆኑን እንግዲህ አሁን እያየን እንገኛለን ማለት ነው። እንግዲህ በነገራችን ላይ የሆነ ነገር መሆን የሚገባሽ ሰው ነሽ አንቺ ማለት ነው። ምክንያቱም ያልሆነ ቆሻሻ ነገር ነው እያደረግሽ ያለሽው። ይሄ ደግሞ ማንም ሰው የሚደግፈው አይደለም። አንድን ባልና ሚስት ማራራቅ፣ ማፋታት እንደገና ደግሞ ሲቀጥል በሩታዬ ቤት አንቺ ገብተሽ እንደፈለግሽ እያደረግሽ ነው፣ እንደፈለግሽ እያዘሽ ነው። እንግዲህ ምንድነው ያለችው? ትናንትና ሁለት ጓደኞቹ ሊጠይቁ ሲሄዱ እንግዲህ ከውስጥ ነው የወጣችው ማለት ነው። ለምን የት ነሽ እዚህ እንዳለሽ ምናምን አናውቅም ነበር። እሷ ምን አለች? አይ ለአብርሽዬ ምግብ ምናምን እየሰራ ቡና እየፈላሁ ነው አለች ማለት ነው። እንዴ እንደዚህ ይቻላል እንዴ? ይቻላል እንደዚህ? ወሽመጥን የቆረጠችን ከውስጥ ስትወጣ ማለት ነው። እንደዚህ አይደረግም። በሴት ቤት ሴት ገብቶ እንደዛ አይደረግም። ባለትዳር ቤት እንዴት ነው የሚያረጋት? ግን እንዴት እንደምታናድድ ሩታዬ እርጉዝ ስለሆነች በአላህ እጅ ስለተያዘች ነው እንጂ ስንቱን ስትወቅሰው ስንቱን ስታስለቅሰው እንደነበረ እናውቃለን። ምን አይነት ሴት እንደሆነች ባጠገቧ እንደዛ አይነት ሰዓት ላይ ባትሆን አንቺም ደግሞ አትቀልጅም። እንደ ሌሎቹ ቀምሰሽ ትመለሽ ነበረ። እንኳን አይደለም ሴቶቹን ይቅርና አብርሽን ራሱ ስንት አይነት የጠፈጠፈችው አይተናል። ሴት ናት ሩታ። ሴትም በጀግነቷ ደግሞ ወንድ ናት የምትባል ማለት ነው። በምንም በትዳሯ የማትደራደር ሴት። አንቺ ራሱ በጣም የምታስጠልዩ ያን ፎቶ አነሳሳችሁ ጀምሮ በጣም የምታስጠልዩ በጣም የሆነ እንዴ ስግጥ ይባላል ሰው እንዴ ጉድ እኮ ነው። በጣም ነው የሚያስጠላው በነገራችን እንደዚህ አይነት ነገር ማለት ነው። ምንም ለሞላ ወንድ ምን የሆነ ጅንጀሮ ቢመስል ራሱ ትዳር አለው ወንድ ላይ መንጠልጠል ሲወድ ሴቱ ወንዱም እንደዛው ማለት ነው። ለምን እንደው አይገርም? በቃ አይገባኝም። እንዴ ሞልቶላችሁ ሊዳችሁ አትፈልጉም? ሰው ትዳር ላይ የምትንጠለጠሉት ቢያኒ والله ስድቅ እና ሞልላችሁ ፈልጌ ነው እንግዲህ ትናንትና ሩታዬ በሰላም ሄጂ ወይም ደግሞ ወይ ዝግጅት እንግዲህ ማሻአላህ እህቶቹ የሱቶች አዘጋጅተዋል። ማሻአላህ አላህ ይጨምርላችሁ። እናንተ ደግሞ ጓደኞቹ ምንም ሆናችሁ ሰብሰብ ብላችሁ በሰላም ወልደሽ ነይ ብላችሁ የሆነ ዝግጅት ማዘጋጀት ሲገባችሁ
የሆነ ነገር አድርጋችሁ ደግሞ ትጠሯታላችሁ እሷ እንድትነድል ማለት ግን ሩታዬ እዚህ ጋር እኔ የሆነ ችግር ያገባች ነገር ሁሌ ካሜራ ሲገጠም ትደርሳለች ሩታ ሁሌ ካሜራ ሲገጠም ትደርሳለች እና ይሄ ነገር እንዴት ነው ቤተሰብ እንዴት አያችሁት ሁሌ እንዴት ነው ካሜራ ሲገጠም ሩታ ትደርስ የምትችለው ሆነ ነገር ላይ አንድ ቀን ያጋጥማል ሁለት ቀን ያጋጥማል ሁሌ ያጋጥማል ካሜራ ተገጥሞ መድረስ እዚህ ጋር ትንሽ ተጠራጥሬያለሁ ለማንኛውም ሩታዬ በሰላም ወልደሽ ሁለት ሆነሽ ከዛ በኋላ ደግሞ ጠንክረሽ ካብርሽ የበለጠ ሆነሽ የሴት ወንድ ሆነሽ እንደምታሳይን ሰርተሽ ምንም ጥርጥር የለው እንኳን አይደለም ለራስሽ ሁሉንም ነው የቡታጀራዎችን አብዛኛው የሚባሉትን ሰው ያደረገች የቀየረች መኪና እንዲነዱ ያደረገች ዩቲዩበር እንደሆኑ ደግሞ ምክንያት የሆነች ናት ሩታ ማለት ይሄ ምንም የማይካድ ነገር ነው እናንተ ብክዱት ደግሞ እኛ ስላየን አንክድም ብዙዎቹን የቀየረች መኪና እንዲኖራቸው ቤተሰቦቻቸውን እንዲረዱ ያደረገችው ሩታዬ ናት በድፍረት እያስለቀሳችሁም ያልሆነ ድራማም እያሰራችሁም ቢሆን ሩታዬ ናት እዚህ ያደረሰቻችሁ የቡታጀራ ዩቲዩበሮች ይሄን መርሳት የለባችሁም ለምሳሌ አብርሽ በኩል ብትመጡ ሩታ የገባችበት ነገር ነው ለምን አብርሽ ከበፊቱም ስንት አመት ምናምን ተሩታዬ በፊት አመት ነው ልታመት ነበረው ዩቲዩብ ግን ደግሞ አይታወቅም ሩታ ተገባችበት በኋላ ነው የታወቀው ይሄን መካድ የለባችሁም ለማለት ያክል ነው አብርሽም ቢሆን በሱም ባኔ ምክንያት ነው የተቀየረው ለሽ ታሰብሽ ምናምን አንዴ አንተ እኮ ብትራስ አንተ እንደዚህ ብትላት እኛ እንመሰክራለን ለሩታ ለአንተ ለመቀየር ምክንያት በመሆኑ ማለት ነው አንዳንድ ሰው ግን የሚገርመኝ የሆነ አብራው በድህነት ሰዓት የፋቀቀችን ሴት በድህነቱ ሰዓት እሱ ሰው እንደሆነ የለፋችን ሴት አንዱ አብዛኛው ወላሂ ትንሽ ነገር ሲደረግለት ራሱ በጣም ያመሰግናል ሚስቱ ማሻአላህ አንዳንዶቹ ደግሞ ዝቅ ብላ እንደ እናት እንደ ዝቅ ብላ ከፍ ያደረገችውን ይረሳል ቅንጭላት የለማ ደደብ ነው እና ለማንኛውም ሩታዬ በጣም ነው ያሳዘነችኝ እኔ እርጉዝ ስለሆነች በጣም ነው ያሳዘነችኝ ወላሂ በእንደዚህ አይነት ሰዓት ይሄ ሁሉ ነገር እሷ ላይ መከሰቱ ማለት ነው እና ይሄ ድድብና ነው ያልፋል እንደገና ደግሞ ስታየው አንተ የሚጸጽት ነገር ነው ለምን ልጅሽን ተሸክማለች እንደ እሷ ብቻ ኃላፊነት ነው እንደ አንተስ ቢያንስ እንኳን እሷን ትሪት በማድረግ የምትፈልገው ነገር በማቅረብ በመንከባከብ እኮ ልታግዛት ይገባ ነበር አንተ ግን ልጅሽን እሷ ተሸክማ አንተን እያስለቀስካት ያለው ይሄ ደግሞ መቆም አለበት በነገራችን ላይ ደግሞ ሲቀጥል ማርክ በጣም ጥሩ ወንድም አጋዥ በጣም አዛኝ የሴት ልብ ያለው ጥሩ ልጅ ነው ወላሂ እውነት ለመናገር ማለት ነው ማርክ ከበፊቱም አብራት ቆመ እስከ መጨረሻው ቡታጀራ አስተምተህ ድረስ አብራት የቆመ ምርጥ ወንድም ነው ያልተለዋወጠ ማለት ነው እንደዚህ ነው ሰው ማለት ከአሁን እንግዲህ እሱ የአብርሽ ወንድም የአብርሽ ጓደኛ ነው ግን ደግሞ ተጣሉም አልተጣሉም በቃ ትክክለኛ ሰው ነው ለማስታረቅ የሚሞክረው አብሮቸውም የሚቆመው ማለት ነውና ማርክ በዚህ አጋጣሚ በጣም ደስ የሚል ወንድም ነው በጣም ስስ ልብ ያለው በጣም በቃ ጥሩ ልጅ ነው እውነት ለመናገር ከሆነ እንደዛ ሁላቸውንም እንደምናያቸው በጣም ጥሩ ጓደኛ ነው አያስመስልም ያኔ ስስ ልብ አለው እና በቃ በጣም ያዝንላታል ተጎኗ እስካሁን ድረስ ከሩታ ጎን የቆመው እሱ ነው አላህ ይስጠው ምክንያቱም የሆነ ሰው መስራት በሚችልበት ጥሩ በሆነ ሰዓት የሚጠጋው ብዙ ነው የሆነች ትንሽ ነገር ደግሞ እየወደቃችሁ ስትመጡ ያኔ ሰው እናንተ ላይ ተጽዕኖ እያደረገባችሁ ሲመጣ ምናምን የሚቀርባችሁ ሳይሆን የሚርቅ ሰው ነው የሚበዛውና በዚህ ታይም ግን አንተ አብርሃም ስለቆምክ እንደገና ደግሞ በጣም ሰው ስለሚያስፈልጋት በዛት ሰው በሚያስፈልጋት ሰዓት ሰው ሆነህ ስለተገኘ በጣም ልትመሰገን ይገባልና ማርክ እናመሰግናለን አሁን በኋላ እንግዲህ እሷም ወልዳ በሰላም ተገላግላ ራሷን በራሷ ለሌሎችም እንደምትተርፍ ተስፋ እናደርጋለን ሴቶችም እንግዲህ ካሁን በኋላ አብርሽ ላይ ጨመላለቃለሁ ብትሉ እነሱ ይታረቃሉ ጨመላለቃለሁ ብትሉ ታጨማልቃችኋለች ማለት ነው ለምን አሁን ስለተያዘች ነው እና ቃል እንድትስተደርጋችሁ እንደነበረ ለማለት ያክል ነው እና ወደች የለህወይት አዲስ ከሆናችሁ ላይክ ሰብስክራይብ ያደረጋችሁ እንግዲህ ፍትፈታውን ተከታተሉ ሲጀምሩ ላይክ ማድረጋችሁ እንዳትረሱ